በዛሬው ዮሐንኖቻችን መርሃ ግብር የምናቀርብላችሁ ዋናችን በነገስታቱ መክሲሞስና መክሲያኖስ ዘመን የነበረውን ሮማዊውን ቅዱስ ቴዎድሮስን ነው። በቤተ ክርስቲያን ታሪክ በክርስትና ታሪክ ዘመነ ሰማዕታት እጅግ ኮከብ ሆኖ ከወጡ ሰማዕታት መካከል አንዱ ቅዱስ ቴዎድሮስ ሮማዊ ነው። በዚህ ስም በጣም ብዙ ሰዎች ተጠርተውበታል። ቢያንስ ቴዎድሮስ ተብለው ወደ 9 የሚደርሱ በስንክሳር ውስጥ የተመዘገቡ ሰማዕታት አሉ። እጅግ ደግሞ ጎላ ያሉት 3 ናቸው። ቴዎድሮስ ከሰማዕታት አንዱ ነው። እንግዲህ በእስያ አውራጃ የተወለደ ይልቁንም እምነቱን ጠንቅቆ ያወቀ በወጣትነት ዘመኑ ከእግዚአብሔር ጋር የተገናኘ የዚህን ዓለም ሀብት የዚህን ዓለም ምንነት የናቀ ይልቁንም ከህፃንነቱ ጀምሮ ቃል እግዚአብሔርን እንደ ወተት እንደ ሌሎቹ አልሚ ምግቦች እንደሚባሉት የሰውነቱ የሃይማኖቱ አልሚ ወንጌል መሆኑን አውቆ ተረድቶ በወንጌል የኖረ ሰው ነው። ቅዱስ ቴዎድሮስ ሮማዊ በሮም ግዛት በእስያ በሚባለው አውራጃ አስጢር ተብላ በምትጠራው ሀገር መንደር የተገኘ የቤተ ክርስቲያናችን ኮከብ ነው፣ ፀሐይ ነው። ቅዱስ ቴዎድሮስ ሮማዊ ቅዱስ ቴዎድሮስ በጣም እግዚአብሔርን ከሚያመልኩ እግዚአብሔርን ከሚፈሩ እንደ አብርሃም እንደ ሳራ ለእግዚአብሔር ቀናኢ ከነበሩ ክርስቲያኖች የተወለደ ሰማዕት ነውና በልጅነቱ ፈሪሃ እግዚአብሔርን እያስተማረው አሳድገውታል፣ በቅንነት አሳድገውታል። ከልጅነቱ ጀምሮ ጾምን፣ ጸሎትን፣ ትህትናን ገንዘብ ያደርግ ነበር። ከምድራዊ ነገር ይልቅ የእግዚአብሔር ነገር መንፈሳዊውን ነገር ዘላለማዊውን ነገር ያደላ ነበር። በሃይማኖት አንቱ የተባለ የቀረ የማይባል ጀግና ወጣት ነው። ዘመነ ሰማዕታት ለክርስቲያኖች በጣም የመከራ ጊዜ ነበረ። ሰው ስለ ስራ የሚያስብበት ስለ ኑሮ የሚያስብበት ህይወትን እንዴት አድርጎ ማሸነፍ እንዳለበት ሳይሆን ሃይማኖቱን ሳይጥል እንዴት ብሎ መኖር እንደሚችል ተጨንቀው የሚኖሩበት በዋሻ ውስጥ በካታኮምብ ውስጥ የሚኖሩበት ዘመን ነበርና ብዙዎቹ አገራቸውን ለቀው እየተሰደዱ ደግሞ የሮማውያን ግዛት ከሮም ጀምሮ እስከ ሰሜን አፍሪካ ድረስ ሰፊ ስለነበረ በማይታወቁበት ሀገር ቋንቋቸው በማይታወቅ ሰፊ ግዛት ስለነበረ እየተዋጎሩ ብዙዎች ተሰድተው ሄደዋል። ይሄ ግን ለየት የሚያደርገው ቅዱስ ቴዎድሮስን በመክሲሚያኖስና በንጉሱ በመክሲሞስ ነገስታት ዘመን ያው ክርስቲያን ያስታውቃል፣ መሸሸግ አይችልም። እንደገና ደግሞ መሸሸግም አልፈለገም። እሱ በቀጥታ ሄዶ መሰከረ በአደባባይ እኔ ክርስቲያን ነኝ። እንደከሰሱት ለከሳሾቹ ከነሱ በላይ ሆኖ ሲመሰክር ብዙ መከራ ደርሶበታል፣ በጣም ብዙ ፈተና ደርሶበታል። ስለ ሃይማኖቱ ስለ ፈጣሪው ስለ ራሱም ምስክርነት ስለ ራስም ይመሰከራል። እንግዲህ ሱታፌው ወይም ደግሞ መንፈሳዊ ህይወቱ ምን ይመስላል ለሚለው መጀመሪያ ራሱን ያወቀ ነው። ሰው ራሱን ሲያውቅ እግዚአብሔርን ያውቃል። እግዚአብሔርን ማወቂያ መንገዱ አንዱ ወደ እግዚአብሔር የሚቀርብ ራሱን እኔ ማን ነኝ፣ እኔ ምንድነኝ፣ የት መጣሁ፣ እንዴት ተፈጠርሁ፣ ለምንስ ተፈጠርሁ፣ ወዴትስ ነው የምሄደው፣ ማጠቃለያስ ምንድነው፣ መዳረሻዬስ ምንድነው የሚለውን ሰው ራሱን ካወቀ ከዛ በኋላ ያመጣውን አካል ያውቃል፣ የፈጠረውን አካል ያውቃል፣ መዳረሻውን ያውቃል። እና እንግዲህ መንፈሳዊ ህይወቱ ቅድምም በመግቢያችን እንዳልነው ሃይማኖቱን አጽንቶ ይኖር የነበረ ነው። ከምንም በላይ ለወጣቶች አርአያ የሚሆን ህይወት ያለው ነው። ምናልባትም ደግሞ ሰማዕት የሚል ስያሜም የተሰጠው መንፈሳዊ ህይወቱ በምስክርነት ያለፈ ሰው ነው። መንፈሳዊ ህይወቱ በሙሉ ብዙዎቻችን ህይወታችን የሚያልፍበትን መንገድ እናውቀዋለን። መንፈሳዊ ህይወት ላይ በጣም ጠንካራ ነው። መንፈሳዊ ህይወት መንፈሳዊ ስንል በነገራችን ላይ ሁል ጊዜ ሰው በዓለም ኖሮ መንፈሳዊ ይሆናል። አሁን ቴዎድሮስ ቅዱስ ቴዎድሮስ የኖረ በዓለም ነው። ገዳም በአታ ጽንቶ የኖረ ሰማዕት አይደለም። በከተማ የኖረ ይልቁንም ደግሞ ነገስታት ሁሉ ባሉበት ቦታ በአደባባይ እየተገኘ ሃይማኖቱን ይመሰክር የነበረ ነብዩ እግዚአብሔር ቅዱስ ዳዊትም እንደነገረን በ118ኛ መዝሙር ላይ ወይ ነግር ስማከ በቅድመ ነገስት ወይ ይተሐፈር በነገስታት ፊት ማንንም ሳልፈራ አንተ ሰማይና ምድርን አምጥተህ የፈጠርህ ማህባልቦ ሀበቡ አምጥተህ የፈጠርሃቸው በኋላም ከመኖር ወደ አለመኖር የምታሳልፋቸው አምላክ አንተ ነህ። አንተን ደግሞ በነገስታት ባላውያን ብዙ ወታደር ባላቸው ብዙ ሀብት ንብረት ብዙ ሰራዊት ባላቸው ነገስታት ፊት በአደባባይ ቆሜ ማንንም ሳልፈራ መሰክራለሁ ብሎ እንደተናገረ ያንን አብነት አድርጎ
መንፈሳዊ ህይወቱን ለክርስቶስ በመመስከር ያሳለፈ ጀግና ወጣት ነው። ከመሰከረ በኋላ በጣም አታላዮች ናቸው ነገስታቱ። በጣም እንደዚህ በልበ ሙሉነት ጠንከር ብሎ የመጣውን ሰው ለማታለል ይሞክራሉ። እና ምንድነው ያደረገው? የንጉሱ የበርብ የወስጦስ ልጅ ንጉሱ ማለት ነው። ለምንድነው አንተ እኮ አሁን ለኛ አማልክት ብትሰግድ ለና አጵሎን ብትሰዋ መስዋዕት ብታቀርብ እንሾመሃለን። እኔ በተለይ በመኳንንቶች ላይ በመሳፍንቶች ላይ በዚህ ሀገር ላይ ከኔ ቀጥሎ ዋናውን አንተን አደርግሃለሁኝ። ይሄ ብቻ አይደለም፣ ተጨማሪ ወርቅ፣ እንቁ፣ አልማዝ እሸልምሃለሁ፣ የተከበሩ ልብስን እሸልምሃለሁ። በግዛቴ እንዳንተ የተከበረ ሰው አይገኝም። ስለዚህ ይሄን የመሰለ ሽልማት ይሄን የመሰለ ነገር ቃል እየገባውልህ ለምን አረባክ ግድ የለህም? ለአማልክቶች ለጣዖታቶች ስግድ መስዋዕት መሰዋላቸው አለ። አይ አይኑ ቦሙ ይሪዩ እዝኑ ቦሙ ይሰምዑ። አይን ያላቸው ለማያዩ፣ ጆሮ ያላቸው ለማይሰሙ፣ እግር ያላቸው ለማይሄዱ፣ አፍ ያላቸው ለማይናገሩ አንተ በጥበበኞችህ ላሰራሃቸው ለነዚህ አሻንጉሊቶች አልሰግድም። እኔ የማመልከው ለዘገብረ ሰማይ ወምድረ ሰማይና ምድርን ለፈጠረ ለእግዚአብሔር ልጅ ለጌታዬ ለአምላኬ ለንጉሴ ለኢየሱስ ክርስቶስ ነው የምሰግደው። እሱን ነው የማመልከው፣ አለቃዬ እሱ ነው አለው። እንዴ ደግሞ አምላክ ልጅ አለው አለው። አዎ እስኪ እንዴት ነው ልጅነቱን እስኪ ንገረኝ። ከመለኮቱ ባህሪ የተገኘ ዓለምን ከእርሱ ጋር አብሮ የፈጠረ ለሰው ልጅ ሲል የሰውን ስጋ ለብሶ መከራ ስጋ የተቀበለ ወደ ሰማይ መልሶ ያረገ ሐዋርያት እያዩት የዓለሙ ገዥ እሱ ነው፣ እኔ የምሰግደው ለሱ ነው አለው። ኧረ ተው ግድ የለህም እያለ ቢለው አይ ደጋግሞ ሲዘበዝበው ወርቅህ ካንተ ጋር ይጥፋ ብሎ ዘለፈው፣ ብዙ ለማታለል ሲሞክር። ከዛ በኋላ ተናደደና ራቁቱን አድርጎ አስገርፎ ከሱ ጋር እሱ ባስተማረው ትምህርት ያመኑ ብዙዎች ነበሩና እስር ቤት አሳደረው። በበነገታው ይሄ አሳሳች እስኪ አንተ ግደለው ብሎ ለመኮንኑ አሳልፎ ሰጠው። መኮንኑ እንደሄደ ቀጥታ የግድያ እንትን አላደረገበትም። አሁን ማባበል ነው። አንተ ለምንድን ነው በንጉስ ዘንድ ሞገስ አግኝተህ ንጉስ እየለመነህ ይህን አምላክህን ለምን አትተውም? ተው ይህን አምላክህን እና በሀገራችን ላይ ትልቅ ስልጣኔ እንኳን መኮንን ያንተን እድል ባገኝ አንተ እኮ ንጉሱን ነው የተባልከው ለምን አትተውም ብሎ አታለለው። ሊሰማው አልቻለም። ከዛ ቢያታለው እምቢ ሲለው ተናደደና ልክ እንደ ቅዱስ ታዲዮስ በሁለት እጁ አነቀው። ቅሩብ እግዚአብሔር ለየዋሃነ ልብ ስለሆነ የራማውን ልዑል መልአከ ብርሃን ቅዱስ ገብርኤል ላከለትና ያንን አንቆ ሊገለው የነበረውን መኮንን ገድሎ እሱን ከእስር ቤት አውጥቶ እንደውም አስተምር ምከር ብሎ ነጭ መንፈሳዊ ፈረስ ሰጠው ይላል ገድሉ። ነጭ መንፈሳዊ ፈረስ ከሰጠ በኋላ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ እስያን እንዳለ በወንጌል አጥለቀለቃት። ከምንም በላይ ለክርስቶስ መመስከር አንዱ ለሃይማኖት መስፋፋት ሱታፌ ማድረግ ነው። አንዱ የሥላሴን አንድነት ሶስትነት አምልኮተ ጣዖት እንዲርቁ ማድረግ፣ ሰው ከአምልኮተ ጣዖት ተለይቶ ከእግዚአብሔር ጋር እንዲኖር ማድረግ አንዱ ለሃይማኖቱ ሱታፌ ያደረገ ተብሎ የሚጠራ ከዚህ የተነሳ ነው እና ቴዎድሮስ መንፈሳዊ ሕይወቱ የማይጠረጠር ይልቁንም ሰለስቱ ደቂቅንም የሚመስል ነው። ሰለስቱ ደቂቅ እኛ ሰማያዊን አምላክ እንጂ አንተ ያቆመውን ምስል አንሰግድልህም ብለው ናቡከደነጾርንም አንሰግድም እንዳሉት ሁሉ በመንፈሳዊ ሕይወቱ እንግዲህ ቅዱስ ቴዎድሮስ ነቢያትን አብነት ያደርጋል። በዘመነ ብሉይ የነበሩ ቅዱሳንን አብነት ያደርጋል። ለምሳሌ ሰለስቱ ደቂቅን እንመለከታለን። በአዲስ ኪዳን የነበሩ አባቶቹ ሐዋርያትን አብነት ያደርጋል። እነ ቅዱስ ጴጥሮስን እነ ቅዱስ ጳውሎስን ሌሎችም ሐዋርያት አብነት ያደርጋል። እነ እስጢፋኖስን አብነት ያደርጋል። ሌሎችንም ሰባ አርድእትን አብነት ያደርጋል። ከሱ በፊት የነበሩ በመቶኛው ክፍለ ዘመን የነበሩ ቅዱሳንን ሁሉ አብነት ያደርጋል እና የቅዱስ ቴዎድሮስ መንፈሳዊ ሕይወትና ሱታፌው ከብሉይ ኪዳን ይመዛል፣ ከአዲስ ኪዳንም ይመዛል። ከዛም ሁለቱንም አሁን ለምሳሌ ሰለስቱ ደቂቅ እኛ አምላክ የምናመልከው አምላክ አንድ ሰማይና ምድርን የፈጠረ ነው ብለዋል። ልክ እሱም እንዲሁ በመንፈሳዊ ሕይወቱ ጠንካራ ስለሆነ አምልኮተ ጣዖት የሚፈጸምበት ቦታ ላይ ይልቁንም በጊዜው መክሲሚያኖስ የሚባሉ የዚህን ዓለም ጣዕም የወደዱ ብዙ ገንዘብ ያላቸው ብዙ ሰራዊት ያላቸው ስልጣናቸው ከፍ ያሉ ነገስታት
ያሰቃዩት ወይም ደግሞ ይፈትኑት ነበረ። ግን በሃይማኖት ጉዳይ ድርድር የለውም ቴዎድሮስ። ምክንያቱም ቅዱስ ቴዎድሮስ እንዳልሁት የሰለስቱ ደቂቅን ታሪክ ጠንቅቆ ያውቃል። በእሳት ቢጣሉ ከእሳት የሚያወጣ አምላክ እንዳለ ያውቃል። በአናብስት ጉድጓድ ቢጣሉ ከአናብስት ጉድጓድ የሚያወጣ አምላክ እንዳለ ያውቃል። እነ ዳንኤልን ይመለከታል። ለዚህ ነው ከብሉይ ኪዳን ይስባል ይመዛል ያልነው። ከነዚህ ቅዱሳን እናብነት ያደርጋል። ወደ አዲስ ኪዳንም ደግሞ እነ ቅዱስ ጴጥሮስ እስር ቤት ቢታሰሩ ቅዱስ ቴዎድሮስ በመንፈሳዊ ሕይወቱ ምክንያት ታስሯል። ብዙ መከራ ደርሶበታል፣ ፈተና ደርሶበታል። ይህን ሁሉ አባቶቹን ነቢያትን አባቶቹን ሐዋርያትን አብነት አድርጎ ለዚች ንጽሕት ተዋሕዶ ሃይማኖት በጎ አስተዋጽኦ ሱታፌ ያደረገ መንፈሳዊ ሕይወቱ ለሁላችን አርአያ የሚሆን ጠንካራ መንፈሳዊ ሰው መሆኑን ታሪኩ ይነግረናል። ነገሥታቱ ለአማልክት እንዲሰግድ በጠየቁት ጊዜ እኔ ክርስቲያን ነኝ፣ ከጌታዬ ከመድኃኒቴ ከኢየሱስ ክርስቶስ በቀር ለአማልክት አልሰግድም ሲል ሳይፈራ መልስ የሰጠ ቅዱስ ቴዎድሮስ ሀብት ንብረት ሹመት እንስጥ ቢባል ሀብቱም ንብረቱም ሹመቱም ለጥፋት ይሁን ሲል ነገሥታቱንም ጣዖታቱንም የረገመ ስለ ክርስቶስ ፍቅርም በርካታ ተጋድሎን የተጋደለ ቅዱስ ቴዎድሮስ። ንጉሡ ይህን ሲሰማ በጣም አዘነ። መኮንኑ ሙቷን፣ ሕዝቡ እንዳለ ጠቅላላ በክርስቶስ እያመነ ነው። በሉ ይህን ሰው ፈረሱንም እሱንም ካለበት ሂዳችሁ ያዙልኝ ብሎ 100 በጣም ጠንካራ የሰለጠኑ በፈረስ ግልቢያ የሰለጠኑ ወታደሮችን 100 ወታደሮች ላከ። እነዛ 100 ወታደሮች ከነፈረሶቻቸው መተው ሲሉ እሱን አልቻሉም። የሱን ግን የተከተሉትን ከ6048 በላይ ቁጥሩ ሊጨምር ይችላል ገደሉ። ሴቶችና ሕፃናት ሳይቆጠሩ ገደሏቸው። እሱን ግን መያዝ አልቻሉም። ፈረሱ ዘወር ብሎ ሲተነፍስ እሳት ይተፋን። እግዚአብሔር ስራው ድንቅ ነው። በእውነት ለወዳጆቹ የሚያደርገው ስራ በጣም ይደንቃል። ጻድቃንን በአንበሳና በነብር ያከበረ ዘመድ ያደረገ አራዊቱን ሁሉ እንዲታዙላቸው ያደረገ ጌታ ለዚህ ሰማዕት ደግሞ በዛ ዘመን የሚደንቅ ነገር ነው። ለአገልግሎት መቼም ከዋው ገሪሆም ለለይዜኑ ዜና ሰናይ መልካሙን ወሬ ወንጌልን የሚያስተምሩ እግሮቻቸው የቀለጠፉ ናቸው እንዳለ ነብዩ ኢሳይያስም እንደገና ደግሞ ቅዱስ ጳውሎስም እንደተናገረው በዛ ፈረስ ምንም ነገር የቀረው የለም። እሱንም ለመያዝ ሲሞክሩ አልተቻለም። ዘወር ብሎ ፈረሱ ሲተነፍስ እሳት ይተፋ ነበርና እነዛን 100ውን እስከነ ፈረሶቻቸው የእነሱንም አጃቢዎች ከ7000 በላይ አጠፉ። በሌላ ቀን ያዙት፣ ይዘው ከንጉሱ አቀረቡትና ቀጥታ ራቁቱን ሌሊት ሲገረፍ አደረ። ዘቅዝቀው በጣም ይገርማል። አንዳንዴ የሰማዕታት ነገር እንደው ከኛ ሕይወት ጋር ስናስበው እንደው በቸርነቱ ነው ያለ ነው። ሲገርፉት አደሩ። እኛ የምናገለግለው ህዝቡ ተሰብስቦ እየጠበቀን የምንለውን እያለ አጨብጭቡ ስንለው እያጨበጨበ እልል በሉ ስንለው እልል እያለ ነው የሚማረው። ከኛ ወይም ከመምህራን አገልግሎት በበለጠ የቴዎድሮስ አገልግሎት ይበልጣል። ምክንያቱም በክፎች መካከል ነው ያገለገለው። አገልግሎቱ ምንድን ነው ከተባለ በአደባባይ ቆሞ ለጣዖት ስገድ ተብሎ ተጠይቋል። እንግዲህ አንዱ ትልቁ አገልግሎት ማለት በነገራችን ላይ ማይክ ጨብጦ ማገልገል መናገር ብቻ አይደለም። በዚህን ዘመን ቢሆን የፈጠረውን አምላክ የሰማይና ምድርን የፈጠረ ጌታ ነው፣ እሱን እንዴት አድርጌ እክዳለሁ ብሎ እምነትን ጠብቆ መኖር ትልቅ አገልግሎት ነው። ስለዚህ በአደባባይ ቆሞ ለጣዖት ስገድ ሲባል አልሰግድም ማለት አንዱ አገልግሎቱ ይሄ ነው። እምነቱን መጠበቅ አንድ አገልግሎት ነው። ለምንድን ነው ማትሰግድ ሲባል ጥያቄ ቀርቦለታል። ክርስቲያን ነኝ የሚል መልስ ነው የሰጠ። ክርስቲያን ነኝ የሚለውን ነኝ ብቻ አይደለም፣ በውስጡ አባ ጊዮርጊስ ዘጋስጫ ምን ያህል አንሰ እፈቅድ ሰመይ ክርስቲያነ፣ እኔ ክርስቲያን መባል እፈልጋለሁ ይላል። አሁን ክርስቲያን ነኝ አለ። ነኝ ማለት እርግጠኝነት ነው። ክርስቲያን ነኝ። ከዛስ ቴዎድሮስ ክርስቲያን ብቻ አይደለም፣ ክርስቲያን ነኝ ብሎ በስም ብቻ አይደለም፣ ስሙ ብቻ ሳይሆን ነኝ የሚል የተጠቀመ በስም ክርስቲያን የሚባሉ ብዙ ሰዎች አሉ። ግን እሱ ነኝ ብሏል። አባ ጊዮርጊስ ዘጋስጫም እኔ ክርስቲያን መባል እፈልጋለሁ ይልና ቀጥሎ መሆን እፈልጋለሁ ይላል። ከዛ ቀጥሎ ደግሞ ክርስቲያን ሁኜ መዋል እፈልጋለሁ ይላል። ቀጥሎ ደግሞ ክርስቲያን ሁኜ ማደር እፈልጋለሁ። እነዚህ 4 ነገሮች የክርስትና መሰረቶች ናቸው። ስለዚህ ቅዱስ ቴዎድሮስ ክርስቲያን ተብሏል፣ ክርስቲያን ሆኗል፣ ክርስቲያን ሆኖ ውሏል፣ ክርስቲያን ሆኖ አድሯል። ስለዚህ ለጣዖት ስገድ ሲባል እኔ ክርስቲያን ነኝ አልሰግድም ማለት። በዚህ ምክንያት ቅጣት ደረሰበት። ቅጣቱ ደግሞ ከባድ ቅጣት ነው። እያንዳንዳችን አሁን በዚህ ዘመን ለኛ ቢቀርብ ምን እንደምንሆን ራስን መፈተሽ ያስፈልጋል።
ቅዱስ ቴዎድሮስ አምላኬን አልክድም ሃይማኖቴን አልለውጥም በማለቱ ምክንያት ታስሮ እንዲገረፍ ተደርጓል። ያን ያህል ግርፋት ሲደርስበት በፍጹም የፈለጋቸውን አድርጉ ብሎ በእምነቱ እንግዲህ የፈተኑት ነገስታት ናቸው። የቆመ በነገስታት ፊት ነው። አገልግሎቱ ምን ይመስላል ለሚለው ጥያቄ ከዚህ የበለጠ ምን አገልግሎት አለ? አንደኛ አምላክን እየመሰከረ ነው። አገልግሎት ማለት አምላክ ሰማይና ምድርን የፈጠረ አምላክ መሆኑን መመስከር ነው። አምጻኤ ዓለማት መሆኑን መመስከር ነው። ከዚህ የበለጠ ቤተክርስቲያን የምታስተምርም ይሄንን ነው። አገልግሎቷ ይሄ ነው። አምላክን ሰውና እግዚአብሔርን ማገናኘት ነው። አምልኮተ ጣዖትን ማራቅ ነው። አጋንንትን ከሰው ልጆች ማራቅ ነው። ስለዚህ የምታመልኩት ጣዖት እናንተ የጠረባችሁት እናንተ የሰራችሁት እንጂ እግዚአብሔር የፈጠረው የፈቀደው አይደለም። ሕገ እግዚአብሔር አጥፍታችኋል። ስለዚህ እናንተ ላቆማችሁት ምስል እኔ አልሰግድም፣ ይልቁንም እናንተም የፈጠራችሁን ጌታ አምልኩ በሚል ስብከት ሰበከ። በዚያ ምክንያት የሐዋርያት ልጅ ስለሆነ ቅጣት ደረሰበት። ምንድነው ያደረጉት? አሁንም ይህን ሰውዬ እንደዚህ እያልንማ አንኖርም ብለው ወንጌል የሚሰብክበትን ቅዱስ ሉቃስን እጁን እንደቆረጡ ደግሞ ቴዎድሮስን አፉን ነው የለጎሙት። አፉ ወንጌል እንዳይል ይሄ ሁሉ ነገር አፍህ አይደለ፣ ስለዚህ እግርህም እንዳትራመድ ብለው በቀኖት ቸነከሩት። እግሩ እንዳይንቀሳቀስ አፍህ ነው ነገር እያመጣ ያለብን አምላክ ያስቸገረን በአፍህ ላይ ተጠቅሞ ስለሆነ ብለው ደግሞ አፉን ለጎሙት፣ እንዳይናገር አደረጉት። ግን የእግዚአብሔር ቃል አይታሰርም። አፉን ለጉመው ከተራበ አንበሳ እንደ ዳንኤል ወረወሩት። በሰብአዊ ቋንቋ አንበሳው ወደ እኔ ያመጡህን እንዲበላው ነበር እነሱ ፍላጎታቸው። አይ ሰው ሊጨካኙ አይን ቦሙ አይናቸው እያየ የማያይ ብሎ በሰው ቃል ልክ እንደ በለዓም አህያ ተናግሮ አንበሳው ጎንበስ ብሎ ሰገደለት እና እንባ አለቀሰ። አልተሳካላቸውም። በዛም ከዛ ጌታችን ኢየሱስ ክርስቶስ ያው ቃል ኪዳን ገብቶለታል። በበነገታው ከነጋ በኋላ ምንድነው ያደረጉት? እጅግ ብዙ እንጨት ሰበሰበ። ንጉሱ ሩቅ ጉድጓድ አስቆፈረ። ደሮ፣ ማር፣ ነሐስ እነዚህ የሚቀጣጠሉ የሚቀልጡ ነገሮችን ፈለጉና እንጨቱን ጨመሩበት። ከዛ ቅዱስ ቴዎድሮስን ወደ ጉድጓዱ ወረወሩት። እንግዲህ ነገስታቱ እነ መክሲሚያኖስ ሲያሳስሩት ምንድነው የሆነው? እስር ቤት ሆኖ ጣዖታቱን ሁሉ በተአምራት በጸሎት ያቃጥላቸው ነበር። ያቃጠለ ያን ታምር ሲያይ አብረው የታሰሩት እሱ አስተምሮ ያሳመናቸው ምእመናንን ሁሉ አብረው ያሰቃዩቸው ነበር። ለምን ከተባለ እንግዲህ እነ ቅዱስ እስጢፋኖስን እናስታውሳለን። ቅዱስ እስጢፋኖስ ቅዱስ ጴጥሮስ አሳምኖ የሰጠው 3000 ምእመናንን ከዛ በኋላ እንደገና እነሱን እያስተማረ ሌላ እንደገና 5000 ጨምሮ 8000 ምእመናንን ይዞ እያስተማረ እያለ አይሁድ በምቀኝነት ይነሱበት ነበር። ልክ ይሄንን ታሪክ ያውቃል ቴዎድሮስ። በዚህ ምክንያት አምነው የተከተሉት ምእመናን ሁሉ መከራ ይደርስባቸዋል። እነሱን ግን አይዟችሁ ጽኑ ይላል። የዚህ ዓለም ነገስታት ያልፋሉ፣ መጻሕፍት የሚነግሩን ይሄን ነው እያለ ይልቁንም ሐዋርያ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ላይ የጠቀሰውን እለበታምኖ ተጋደሉ ወመው ነገስተ፣ በእምነት ተጋደሉ አባቶቻችን ነቢያት፣ ሰማዕታት፣ ጻድቃን፣ ሰማዕታት፣ ቅዱሳን ሁሉ ሐዋርያትም በማመን እግዚአብሔርን በማመን ተጋደሉ፣ ግን ነገስታትን ድል ነሷቸው። ስለዚህ ይህንን አላዊ ንጉስ ድል እንነሳለን፣ የማያልፈው ጌታ አለን፣ በዚህ ዓለም ብንሞት የማያልፍ ሌላ ቤት አለን እያለ ያስተማራቸውን ምእመናን ትቷቸው አልሸሸም። እሱ ሲታሰሩ አብሯቸው ታሰረ። በመታሰሩ ምክንያት ግን ታምራት ያደርግ ነበር። እስር ቤት ሆኖ ይህ ጣዖቱን አቃጥሎታል። በዚያ ምክንያት እንደገና ሌላ መኮንን መጡ። አሁንም እንዲያው እባክህን ብዙ ገንዘብ እንስጥህና ህዝቡንም አታሳምጽብን። ወደ እግዚአብሔር ሄደ። ሁሉም ወደ ፈጣሪ ወደሚለው ሄደ። ለዘጸውዐ ስመከ ወለዘገብረ ተስካረከ፣ በስምህ ቤተ ክርስቲያን የሰራ የተራቡትን የተጠሙትን የጎበኘ አምላከ ቅዱስ ቴዎድሮስ ብሎ ስምህን የጠራውን በሰማይ በምስዋኡ ስሙ ይጻፋን በሕይወት መጽሐፍ ብሎ ቃል ኪዳን ገብቶለት ነበረ። ከዛ በኋላ ያው ወደ እሳቱ እንደነ 3 ደቂቅ ወደሚንበለበለው ወደሚቀልጠው እሳት ገባ። ቅዱስ ሚካኤልና ቅዱስ ገብርኤል ሰማዕትነቱን ከፈጸመ በኋላ መተው 3 አክሊላትን ሰጡት። ሰማዕታት የዚህን ዓለም ጣዕም ናቁ፣ መራራ ሞትን ታገሱ ተብሎ የተነገረላቸው
ለነሱ የተሰጠ ቃል ኪዳን ለቅዱስ ቴዎድሮስም ተሰጥቶታል ማለት ነው። በስምህ ቤተ ክርስቲያንን የሚሰራ ዝክርህን የሚዘክር እንዲሁም ስሙ በመንበረ ጸባዖት ይጻፍለታል የሚል ቃል ኪዳን ሰጥቶታል ለቅዱስ ቴዎድሮስ። ምክንያቱም አንተ 6000 በላይ ምእመናን ከ6300 በላይ ምእመናን አሳምኖ አብሮ እሱ ሰማዕት በሆነ ቀን እነዚያም አብረው ሰማዕት ሆነዋል። ስለዚህ እነዚህን አሳምነህ የመንግስተ ሰማያት ጃንደረቦች ያደረካቸው አንተ በአንተ አማላጅነት የሚያምን ስሙ በመንበረ ጸባዖት ይጻፍለታል የሚል ቃል ኪዳን ሰጥቶታል። ለካህዲው ንጉሥና ለረከሱ አማልክት አልሰግድም ባለ ጊዜ የንጉሡ ጭፍሮች ጽኑ እንግልትን ያደረሱበት፣ በኋላም ቅዱስ ገብርኤል የታዘዘለት ከእግዚአብሔር በተሰጠው ነጭ ፈረስም መላው ኤስያን በመዞር ቅዱስ ወንጌልን ያስተማረ፣ በርካቶችንም ከጣዖት አምላኪነት አውጥቶ ካለማመን ወደ ማመን ከጨለማ ወደ ብርሃን ያመጣ፣ ስለ ክርስቶስ ፍቅርም በሰማዕትነት ካለፈው ቅዱስ አባት አባ ቴዎድሮስ ሕይወት እኛ ምን እንማር ይሆን? በረከቱ ይድረሰን። ከሰማዕቱ ከቅዱስ ቴዎድሮስ የምንማረው በተለይ ኦርቶዶክሳውያን ኢትዮጵያውያን ኦርቶዶክሳውያን ለሰማዕታት ልዩ ፍቅር አላቸው። በተለይ ይሄ ጨለማ የብርሃን ዘመን የሚባለው 13ኛው መቶ ክፍለ ዘመን ንግስታቱ ልጆቻቸውን የሚጠሩ በእነዚህ ስም ነበረ። ቴዎድሮስ፣ ሚናስ፣ ፊቅጦር ነው። ያንኩ እስካሁን ድረስ አለ ስሙ። እንደው ሰው አያውቀውም እንጂ ቆርጦ እየጠራ ቴዲ እያለ ዝም ብሎ እንትን እንጂ ታሪኩን ሳያውቅ ቴዲ የሚባለው ሰውዬ ቴዎድሮስ ነው። እና ለምንድን ነው ተብሎ ሲባል አባቶቻችን አርበኝነት ስለነበራቸው ለሃይማኖት ተጋዳዮች ስለነበሩ እነዚህን ሰዎች አሁን ቴዎድሮስን የምናስታውሰው እናታችን ቅድስት ሐና ሳሙኤል ጸና ልቤ በእግዚአብሔር ወተላአለ ቀርንየ ልቤ በእግዚአብሔር ጸና እንዳለችው ምናቸው ጽናታቸውን ነው። እግዚአብሔርን ፍጹም ማመናቸው ከዛ በኋላ መከራው ሳያሰቀቃቸው እግዚአብሔርም እየረዳቸው እንደው ሳይጎላጎሉ ወደ ኋላ ወደ ፊት ሳይሉ። አሁን እኮ ግራ የገባ ነው። ብዙ አማኝ አለን፣ ብዙ አገልጋይ አለ። ግን ወደ ኋላ እንደ ሎጥ ሚስት ወደ ኋላ የመንሸራተት ነገር ይታይብናል። ወደ ኋላ የመቅረት ፍጹም አማኝ መሆንን ከቴዎድሮስ እንማራለን። ልቦናችን ፍጹም በእግዚአብሔር መታመን ፍጹም ስንታመን መከራ እንኳን ሲመጣ ወደፊት ነው እንጂ ወደ ኋላ ለማለት ሰው ታንቆም ይሞታን አይደል ማለት ምግብ ሲበላ አንቆትም ይሞታን እንደየጥሪው ይጠራን ሞት አይቀርም እናውቀዋለን። እና እነዚህ አባቶቻችን ቤተክርስቲያንን በደማቸው ነው ለኛ ያስረከቡት። ከአባታችን ከመድኃኔዓለም ከሱ ያዩትን እግዚአብሔር ደግሞ ይረዳን። በአገልግሎት ያለን በየተጠራንበት ማተብ ያለን ክርስቲያኖች እንደ ቴዎድሮስ ጽኑ መሆን ያስፈልገናል፣ መታመን ያስፈልገናል። በሃይማኖት መጽናትን እንማራለን። ሁለተኛው የዚህን ዓለም ነገስታት የቱንም ያህል መከራ ቢያበዙብን ከሃይማኖት ዞር ማለት እንደማይገባ ጠቢቡ ሰሎሞንም እንደነገረን አዝክዎ ወይያድጎ አንዴ ያዙት አለቀውም እንዳለ አንዴ የተያዘች ሃይማኖት በየጊዜው የምትሻሻል የሆነ ባለስልጣን ሲመጣ አብረን ምን ከንፍባት አይደለችም። ሃይማኖት የደም ስር ናት። ሃይማኖት ከምድር ተቀምጠን ሰማይ ሰማያት ምን መጥቀባት ናት። ስለዚህ ያችን ተስፋ የሚያደርግ ሰው እንደ ቅዱስ ቴዎድሮስ በእምነት መጽናት አንደኛው። ቅዱስ ዳዊት እንደተናገረው ዘልፈሪዮ ለእግዚአብሔር በኩሉ ጊዜ እግዚአብሔር ዘወትር በፊቴ ነው እንዳለው በፊቴ ነው እግዚአብሔር እንዳለው እግዚአብሔር በፊታችን እንዳለ ካምን የሚያስፈራን የሚያስደነግጠን ወደ ኋላ የሚያስፈለን ነገር የለምና ቅዱስ ቴዎድሮስ መማር ያለብን ፍጹም አማኝነትንና ለዛ ደግሞ ልቦናችን በጣም የጸና አቋማችን የጸና መሆኑን ነገስታቱ በእምነቱ እየበረታ ሲሄድ ኃይሉ እየጨመረ ሲመጣ ሊያታልሉት የፈለጉ በገንዘብ ነው። ገንዘብ እንስጥህ፣ ሹመት እንስጥህ፣ የምትፈልገውን ነገር እናደርግልህ የሚል ጥያቄ ቀርቦለታል። የገንዘብ ግብዣ ቀርቦልን ሃይማኖታችንን የማንተው ለነገስታት የማናጎበድድ የባለስልጣናት የማናጎበድድ ስንቶቻችን እንሆን ይሆን የሚለውን ራሳችን ማየት ይገባል። ስልጣን ቀርቦልን ሃይማኖታችሁን አሁን የሆነ አካባቢ መሪ ሁኑና ኦርቶዶክስ ሃይማኖትን ተው ብንባል ሃይማኖታችንን ነው ምን መርጠው ወይስ ደግሞ ለአንድ ወር ለሁለት ወር ቢሆን እንዴው ተሹሜ ነገሌንማ እንዴው ልካግብቻቸው የሚል ስሜት ነው የሚኖረን? ምንድነው የሚለውን የገንዘብ ግብዣ የስልጣን ግብዣ የብዙ ነገር ግብዣ ቀርቦለታል። ያን ሁሉ ግን ከአምላክ አይበልጥም ብሎ ቢያለ ሰው ነው ቴዎድሮስ። ስለዚህ እኛ እያንዳንዱ ነገር ማማለያ ቢቀርብልን ምንድነው ምን ሆነው ከሱ ምንድነው ምን ማረው
አባቶቻችን እንዲያደርገው ነው ይህችን ቤተክርስቲያን ያቆዩት። ሃይማኖታችን ጠብቀዋት ያኖሩ። ሀገር እንደዚሁ ሰላም የሀገር ሰላም የሚታወጀው በአባቶቻችን ቅዱሳን በከፈሉት ዋጋ መሆኑን ተረድተን ከገንዘብ ሱስ ከገንዘብ እንዲሁ በሆነ ባልሆነው ገንዘብ ከማግበሰስ ይልቅ እንደ ቴዎድሮስ የዚህ ዓለም ገንዘብ ለጥፋት ነው ብሎ ገንዘብን መናቅና እግዚአብሔርን መከተል እንደሚገባ ከሱ እንማራለን። ቅዱስ ጴጥሮስ እኮ በመልእክቱ ለትንሽ ጊዜ መከራ ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል ይላል። ፍጹምነት ዝም ብሎ አይገኝም። ፍጹምነት ዝም ብሎ አይገኝም፣ በመከራ ነው። ቅዱሳኑ አቡነ ተክለ ሃይማኖት ክንፍ ዝም ብሎ አይደለም እግራቸው የተቆረጠው፣ ክንፍ የተሰጣቸው ዝም ብሎ አይደለም። እግር ከተቆረጠ በኋላ ነው ክንፍ የሚመጣው። ዝም ብሎ ቁጭ ብሎ በመስማት ታሪክም በመስማት ሳይሆን ታሪክ ሰሪዎች ካልሆን ዋጋ ከፋዮች ካልሆን የአባቶቻችን በረከት የአባቶቻችን ጸጋ ሊመጣ አይችልም። ስለዚህ ፍጹም እምነት የጸና ልቦና በሃይማኖት በትህትና በፍቅር የታጀበ ከሆነ እምነታችን እንደ ሰማዕታቱ የማንሆንበት ምን ነገር አይኖርም። እና አቡነ ተክለ ሃይማኖትን እና አቡነ ገብረ መንፈስ ቅዱስን እነ ቅዱስ ቴዎድሮስን እናቶቻችን መውለድ ይችላሉ። እነሱም ሰዎች ናቸው፣ እኛም ሰው ነን። ምን አለ ያዕቆብ? ኤልያስ እንደኛ ሰው ነበር አይደል ያለው? እንደኛ ሰው ነበረ፣ ግን ሰማይን ለጎመው ዝናብ እንዳያዘን። ልዩነቱ ምንድነው? ለእግዚአብሔር ቀናኢና ፍጹም እምነት የጸና እምነት ስለነበረው ነው። እኛ ግን ወላዋዮች ነን፣ ለስጋችን እናደላለን። ብዙዎቻችን እንደ ሁለተኛ ነገር ነው የምናየው ክርስትናውን መንፈሳዊነቱን እንደ ሁለተኛ ነው። እንደገና እንደ ባህል የሚያዩት አይጠፉም። ባህል ግን አይደለም። ክርስትና እንደዚህ ዋጋ የተከፈለበት ነው። ነቢያት በመከራ ነው ያለፉ። ራሱ ባለቤቱ መድኃኔዓለም ኢየሱስ ክርስቶስ በዚህ መጥቶም የተመቸው ቀን የለም፣ ሁልጊዜም በመከራ ነው። ስለዚህ ክርስቲያን ማለት የክርስቶስ ተከታይ ማለት ከሆነ ክርስቶስ የደረሰበትን መከራ ተካፋይ መሆን ይገባል ማለት ነው። ስለዚህ ከሱ ያገኘውን ከአባቶቹ ከሐዋርያት የተቀበለውን መከራ ተቀብሏል እሱም። ስለዚህ የቱንም ያህል መከራ ቢበዛብን መከራ ቢጸናብን ከእምነታችን ከቤተ ክርስቲያናችን ከሀገራችንም ቢሆን ከሀገር ፍቅርም ቢሆን ፈቀቅ ሳይሉ፣ ምክንያቱም ሀገርም ሃይማኖትም በሆኑ ሰዎች አትለካም። ሃይማኖት ሃይማኖት ናት፣ ሀገርም ሀገር ናት፣ ቤተ ክርስቲያን ቤተ ክርስቲያን ናት። ስለዚህ ዘላለማዊ መንግስት ለመውረስ እንደ ቅዱስ ቴዎድሮስ በእምነት መጽናት ነገስታትንም ባለስልጣናትም ሳይፈሩ ይልቁንም ደግሞ የሚገባውን ክብር መስጠት። በነገራችን ላይ ቅዱስ ቴዎድሮስ ለነገስታቱ ለእናንተ አይሆንም ያላቸው አልገዛም አይደለም ያላቸው፣ እሱ የእናንተን አምላክ አላመልክም ነው ያለ እንጂ ሀገሪቱ በምትተዳደርበት ፊት ስርዓት የሚተዳደር ነው ቴዎድሮስ። ግን እምነቱን ግን አልቀበልም ነው ያለ። ልክ መለየት ይገባናል ማለት ነው። ከዛ ሲቀጥል በመከራ መጽናት ነው፣ ትዕግስተኛ መሆን ነው። እንዲሁም ደግሞ የመጨረሻዋ ሀብታችን ከገባን የማንወጣባት ካጣናት የማናገኛት የዘላለም ርስት መንግስተ ሰማያት እንዳለችን ማስታወስ። ለቴዎድሮስ ዘመድ የሆነው እኮ ቅዱስ ገብርኤል ነው። አረ ይሄን ወንጌል ሰበከው ብሎ ሰማያዊ ፈረስ አመጣ። ገብረ መንፈስ ቅዱስን ከግብጽ 60 ነብር 60 አንበሳ በክንፉ ተሸክሞ ወደ ኢትዮጵያ ያመጣቸው ገብርኤል ለቴዎድሮስ ደግሞ በእስያ ይሄንማ ወንጌል በደንብ አድርሰው እንጂ ብሎ እንዲፈጥን የእግዚአብሔር ቃል አመጣለት። ይሄ እንዴት ሆነ? የእግዚአብሔር ሥራ ነው። የእግዚአብሔር ሥራ ነው። እግዚአብሔር ደግሞ አንተ ብሎ የእግዚአብሔርን ሥራ የሚተችም አይቻልም። በየትኛው አቅማችን እና የእግዚአብሔር ሥራው ድንቅ ነውና እንደ ቴዎድሮስ መሆን ይቻላል። ልቦና ላለው ፍጹም እምነት ላለው ሰው እግዚአብሔር ትናንትም እግዚአብሔር ነው፣ ዛሬም እግዚአብሔር ነው፣ እኔ አልለወጥም ብሎ በነቢያት እንደተናገረው ከእኛ ነው እንጂ ጉድለቱ እኛ በቅዱሳኑ ቃል ኪዳን ካመን እንደ ቅዱሳኑ ለመሆን እንደ ሰማዕታቱ ለመሆን ሙከራ ካደረግን ከመከራው ተካፋይ ከሆን እግዚአብሔርማ እግዚአብሔር ነው። ዛሬም ይሰራል፣ ነገም ይሰራል። እግዚአብሔር ሁሉ ጊዜ ስራውን እየሰራ ነው የሚኖረውና በእውነት የሰማዕቱ የቅዱስ ቴዎድሮስ በረከቱና ረድኤቱ ቃል ኪዳኑ በሁላችን ላይ ይደርብን። የምንማረው ይሄን ነው ከቅዱስ ቴዎድሮስ።